death and destruction from the sky all day long. اینی هم که میبینید گاهی صحبت جنگ میکنن که ما نمیدونم با پلنجور هواپیما با چه. The U.S. says it has not done yet and will strike deeper into Iran. Let's go live to Reed Butler in the U.S. By the way, I'm not happy with the UK either. We're very surprised. This is not Winston Churchill that we're dealing with. በዚህ ሰዓት ከአሜሪካ ኮንግረስ የወጣው መረጃ እንደሚያመለክተው ከሆነ ፕሬዚዳንት ትራምፕ በኢራን ላይ የሚያካሂዱትን ጦርነት ለመገደብ የቀረበው የውሳኔ ሀሳብ ተቀባይነት ሳያገኝ ቀርቷል። ይህንን ጉዳይ በተመለከተ በዝርዝር ከቢቢሲ ያገኘሁትን መረጃ ወደ እናንተ የማጋራ ይሆናል። ከዛ በፊት ግን የኢራኑ መሪ የነበሩት የአያቶላህ አሊ ሐሚኒ ቀብር ወደ ሌላ ጊዜ ስለመሸጋገሩ መረጃዎች እየወጡ ይገኛሉ። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን አያቶላ አሊ ሐሚኒን የቀብር ስነ ስርዓት ወደ ሌላ ጊዜ አስተላልፈዋል። የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሞህሴን ታስኒም ለተባለው ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ወደ ዋናው መረጃ ስንመለስ ፕሬዚዳንት ትራምፕ በኢራን ላይ የሚያካሂዱትን ጦርነት ለመገደብ የቀረበው የውሳኔ ሀሳብ ተቀባይነትን ሳያገኝ ቀርቷል። ይህ ፕሬዚዳንት ትራምፕ የአገራቸውን ምክር ቤት ፍቃድ ሳያገኙ ወታደራዊ እርምጃ እንዳይወስዱ ለመከልከል የታሰበው የውሳኔ ሀሳብ በ53 ተቃውሞ ውድቅ ሲሆን ድጋፍ የሰጡት ደግሞ 47 መሆናቸው ታውቋል። On this, the yeas are 47, the nays are 53. The motion to discharge is not approved. ዲሞክራቶች ትራምፕ የአሜሪካ ምክር ቤትን ስልጣን ወደ ጎን ገፍተዋል በሚል ተችተዋል። በምክር ቤቱ ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሀሳቡን የተቃወሙት ሲሆን ነገር ግን ጦርነቱ በሚመጡት ሳምንታት እየሰፋ የሚሄድ ከሆነ ሀሳባቸውን ሊቀይሩ እንደሚችሉ ጠቁመዋል። ባለፈው ሳምንት ማብቂያ ላይ የተጀመረው ይህ ጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፔት ሄግሴት የተናገሩ ሲሆን ይህ ትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው። የምክር ቤት አባላቱ በፓርቲ ደረጃ ድጋፍ እና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ የምክር ቤት አባል ውሳኔውን መደገፍ ለኢራንና ለአሜሪካ ወታደሮች የተሳሳተ መልእክት ማስተላለፍ ነው ብለዋል። የዲሞክራቶች መሪ የሆነው ቻክ ሹመር ድምጽ ከመሰጠቱ በፊት ባደረጉት ንግግር እንዲህ ሲሉ ጠየቁ። በመካከለኛው ምስራቅ በሚካሄደው ያልተቋረጠ ጦርነት ከተሰላቸው የአሜሪካ ሕዝብ ጋር ትቆማላችሁ ወይስ ወደ ሌላ ጦርነት እያስገቡን ካሉት ዶናልድ ትራምፕና ፔት ሄግሴት ጋር? ይህ የውሳኔ ሀሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ነገር ግን ተቀባይነት የማግኘቱ ነገር አሁንም አጠያቂ ሆኗል። በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ሳያውጅ በራሱ ውሳኔ ጦርነት ማካሄድ የሚችል ሲሆን ነገር ግን በ48 ሰዓታት ውስጥ ለኮንግረሱ ማሳወቅ ይጠበቅበታል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም የትራምፕ አስተዳደር በሕግ የሚጠበቅበትን ሂደት አክብሮ እየሰራ መሆኑን በመጥቀስ ፕሬዝዳንቱን ተከላክለዋል። በኢራን ላይ ጦርነቱ ከመከፈቱ በፊት ከፍተኛ የምክር ቤት አባላት እንዲያውቁ መደረጋቸውንና ምንም እንኳን አስፈላጊ አልነበረም ቢሉም ሰኞ ዕለት ደግሞ ትራምፕ ለምክር ቤቱ እርምጃቸውን በደብዳቤ ገልጸዋል። ትራምፕ ከዚህ በፊት በኢራን ላይ የአየርና የሚሳኤል ድብደባ ሲፈጸም እንዲሁም ደግሞ የቬኔዙዌላ ፕሬዝዳንት በተያዙበት ጊዜ ከአገራቸው ምክር ቤት ምንም አይነት ፍቃድ አልጠየቁም ነበር። የአሜሪካ ምክር ቤት ፕሬዝዳንቶች የምክር ቤቱን ፍቃድ ሳያገኙ ወደ ጦርነት እንዳይገቡ የሚከለክለውን ሕግ ያሳልፈው በአውሮፓውያኑ አቆጣጠር በ1973 ፕሬዝዳንት ሪቻርድ ኒክሰን በቪየትናም የሚያደርጉትን ጦርነት ለመገደብ ነበር። ሕጉ ፕሬዝዳንቶች ወታደራዊ እርምጃ እንዲወሰድ ካዘዙ በኋላ በ48 ሰዓታት ውስጥ ለምክር ቤት እንዲያሳውቁና ምክር ቤቱ ደግሞ ጦርነት በጀመረ በ60 ቀናት ውስጥ ውሳኔ መስጠት ይጠበቅበታል። ከዚህ ቀደም ከ25 ዓመታት በፊት በአሜሪካ ላይ የተፈጸመውን ከባድ የሽብር ጥቃት ተከትሎ የአሜሪካ ምክር ቤት በመካከለኛው ምስራቅ ወታደራዊ እርምጃ እንዲወሰድ ፈቃድ ሰጥቶ ነበር። በተለያዩ ጊዜያት የአሜሪካ መሪዎች ወታደራዊ እርምጃ ሲወስዱ ከምክር ቤቱ ፍቃድ እንዲጠይቁ የሚያስገድደው ሕግ እንዲሰረዝ ተደጋጋሚ ጥረቶች ቢደረጉም ሳይሳኩ ቀርተዋል። Let me provide a brief update on Operation Epic Fury. Today, the United States military continues to carry out large-scale combat operations in Iran to eliminate the grave threats posed to America by this terrible terrorist regime.
Following our obliteration of Iran's nuclear program in Operation Midnight Hammer a short while ago, we warned Iran not to make any attempt to rebuild at a different location because they were unable to use the ones that we so powerfully blew up. But they ignored those warnings and refused to cease their pursuit of nuclear weapons. In addition, the regime's conventional ballistic missile program was growing rapidly and dramatically, and this posed a very clear, colossal threat to America and our forces stationed overseas. The regime already had missiles capable of hitting Europe and our bases, both local and overseas, and would soon have had missiles capable of reaching our beautiful America. አሜሪካ በዚህ ሰዓት እንግዲህ እጅግ ከፍተኛ ዋጋ ልትከፍል እንደምትችል በርካቶች እየተነበዩ ይገኛሉ። ዶናልድ ትራምፕ እንኳን በአሁኑ ሰዓት እንግዲህ ከፍተኛ የሆነ ለጦርነቱ ወጪ የሚደረግ ፈንድ እየጠየቁ ይገኛሉ። ከኮንግረሱ እስከ $1 ትሪሊየን እንደጸደቀላቸው፣ ነገር ግን ተጨማሪ ገንዘብ እየጠየቁ ስለመሆናቸውና አንዳንዴም ከኮንግረሱ ፍቃድ ውጪ በራሳቸው ውሳኔ ገንዘብ እየተጠቀሙ ስለመሆኑ እየወጡ ያሉ መረጃዎች ያመለክታሉ። ኢራን ለጦርነቱ እጅግ በጣም ለረጅም ጊዜ ስትዘጋጅ እንደቆየችና ምናልባትም ጦርነቱ ዓመታትን ሊፈጅ እንደሚችል ኢራንም ደግሞ ለመደራደር በሯ ክፍት እንዳልሆነ አሳውቃለች። አሜሪካን እንደማታምናት ከአሜሪካም ደግሞ መልካም ነገር እንደማትጠብቅ ጦርነቱም ደግሞ ሙሉ ኃይሏን ተጠቅማ እንደምትቀጥል የኢራን ባለስልጣናት እያሳወቁ ይገኛሉ። ይህ ደግሞ እንግዲህ በቀጣይም ብዙ ውድመት ሊያስከትል የሚችል ጦርነት ልንመለከት እንደምንችል አመላካች ነው። ይህን ጦርነት ተከትሎ እንግዲህ ከፍተኛ የሆነ የኢኮኖሚ ቀውስ በዓለም ላይ ሊከሰት እንደሚችል ይገመታል። በተለይ እንግዲህ አሁን ጦርነቱ በሚደረግበት ቀጠና ከፍተኛ የሚባል የነዳጅ ዝውውር ያለበት ነው። ወደ 20% የሚደርሰው የነዳጅ ዝውውር የሚገኘው በዚሁ የጦርነት ቀጠና አካባቢ ነው። በመሆኑም እንግዲህ ከፍተኛ የኢኮኖሚ ቀውስ ይጠበቃል። በዚህ ጦርነት እንግዲህ የሚያተርፍ አካል አይኖርም። ኦፍ ኮርስ ኢራን ከፍተኛ ውድመት ሊደርስባት ይችላል። ምክንያቱም ደግሞ እስራኤልና በአሜሪካ ጥምረት እየተደረገ ያለው ጦርነት በተለይ በሰማይ ላይ የሚደረጉት ጥቃቶች በኢራን ላይ ከፍተኛ ውድመትን እያስከተለ እንደሚገኝና ወደፊትም ጥቃቶች ተጠናክረው ተቀጠሉ ኢራንን ዋጋ የሚያስከፍል ይሆናል። ያ ማለት ግን እንግዲህ አሜሪካም ሆነች እስራኤል እንዲሁም ደግሞ በዙሪያው የሚገኙ የጦርነቱ አጋር አገራት ተመሳሳይ የሆነ ውድመት ይደርስባቸዋል። ዓለም እንግዲህ ወደ አስፈሪውና አይቀሬ ወደ ሆነው ወደ ሶስተኛው የዓለም ጦርነት ወርልድ ዋር 3 እያመራች ስለመሆኑ ምልክቶችን እየተመለከትን እንገኛለን። ጦርነቱን ሊያስቆሙ የሚችሉ ምን ጉዳዮች ይኖራሉ? ወደፊት ምን ይሆናል? የኢራን፣ የአሜሪካ፣ የእስራኤልና የሌሎች አጋር አገራት ምን አዲስ ነገር ይዘው ይመጣሉ? ወደፊት እየተከታተልኩ ወደ እናንተ የማደርስ ይሆናል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ ጋብዛለሁ። ጤና ይስጥልን።